እህታችን ግን ምን ነክቷት ነው? እሺ ኡስታዝም ብትሆን ባለጌ መሆኑን አድርሱለት። ባለጌ መሆንን እንድታቀያን ነው። ኡስታዙ ማን ነው? ምን ቢልስ ነው እንደዚህ ያለችው? ላሙአፋ ይቅርታ ዝጋ ስናገር አዲስ የምትባለው አዲስ ነው ነው አዲስ የምትባለው አንሴት ማን ነው? ሀይ ሚላትስ በኡስታዝና በአዲስ መካከል የተፈጠረው ንግግር ምንድነው? አብረን የምንመለከት ይሆናል። እስልምና ጅራትም አይደለም ቀንድም ቁንጮም አይደለም። በበድን የበቀለ በኦሪቱ በክርስትና የበቀለ እባጭ ወይም እጢ ነው። የኢትዮጵያ ቤተክርስቲያን ቀንድም ናት ጅራትም ናት። ጅራት መነሻ ነው፣ ቀንድ መድረሻ ነው። እስልምና ግን ጅራትም አይደለም ቀንድም አይደለም። በመካከል የጎጥ የወጣ እብጠት ወይም ተገደላል እና በዛፍ ላይ የበቀለ ተቀጥላ ሲሆን እስከ በቀለበት ዛፍ ጫፍ የማይዘልቅ እዚያው በበቀለበት በዛፉ ወገብ ላይ ተቸንክሮ የቀረ እንደሆነ መጽሐፉ ይነግረናል። ጥምቀት የራሳቸውን እምነት እስልምናን ከክርስትና በላይ ከፍ አድርጎ ለማሳየት አምላክ ያዘጋጀው አዋጅ ነው። ጋሼ በጣም ይቅርታ ግን በክብር ገደል ይግቡ። እውነት እንደዚህ ስላችሁ አትደንግጡ። እነሱ ቅቤ እየቀቡን አይደለም፣ እየተሳደቡ ነው። ዲናችንን እየሰደቡ ነው፣ ብሌናችንን እየሰደቡ ነው። ጋሼ እስቲ መጽሐፉ ምን ይላል? ጠጣ እንጂ አትስከር ነው። እርሶ ደግሞ በጣም ሰክሯል። አሁን አንድ ሁለት ብቻ መጠጣት እየቻሉ ከሁለት በላይ ጠጥተዋል። በጣም እየሰከሩ ነው። በስካር መንፈስ ደግሞ ያሉትን ነገር እያወቁ አይደለም። ይሄ ነገር ነው በመሀላችን ያለው ነገር። ያሉትን ነገር እያወቁ አይደለም። የኔ ንግግር ከደረሱት ደግሞ ካናደዱት የእርሶም አናዶኛል፣ የኔ ካላናደዱት ደግሞ የእርሶም አላናደደኝም። እንደዛ እንወሳሰድ። ሰላም አይገዛንም። እኛ ማሮች ነን። ሰላም አይገዛንም። በጣም ትክክለኛ ሰዎች ነን። እኛ የበላይ ዘለቀ ሰዎች ነው እንጂ የማንኛውም ሰዎች አይደለም። እኛ መዳታሽ ነው አይገዛንም። እና መቼስ አረቂ ጠጥተህ መተህ ሀገሪቷን አገዛ። አረቂ ጠጥተህ መተህ ሀገሪቷን ሰካራ መሰካራ አይቻልም፣ መቼም አይሆንም። በነገራችን ላይ ይሄ ፖለቲካ አይደለም፣ ይሄ ድንቅርና ነው። እናንተ የምትሉትን ነገር ለይታችሁ ወቁ። ፖለቲካ እንደዚህ አይሰራም፣ ስልጣን እንደዚህ አይያዝም። የበፊቱን የአጼዎቹን ታሪክ በሙስሊም ላይ ለመድገም እየሞከራችሁ ከሆነ ያንን ነገር እርሱት። ቆንጂዬዋና አመለሸጋዋ እህታችን እግሯን ከተቆረጠች በኋላ ትላንት ወደ ሀገሯ ገብታለች። አልሐምዱሊላህ ፍንቲቺ ጠንካራ ሴት በሰላም ወደ ሀገሯ ገብታ። በጣም የሚገርመው ነገር ደግሞ ትልቅ ሰርፕራይዝ ተደርጋለች። እንኳን ደህና መጣሽ ጉዳዮታችን አፍኑኒ አልሐምዱሊላህ ረቢል ዓለሚን። እንኳን ወደ አገርሽ በሰላም መጣሽ። እኛ ብያንቺን ተራበል እንግዲህ ወላሂ በጣም ላቅ ያለ ምን አይነት ሰርፕራይዝ እንደሆነ አብረን እንመለከታለን። አንቺና እኔ ደግሞ እየተፋጠጥን ሰው ታሪክ እየሰራ ነው። ሰምተሻል? ግን ሰው ታሪክ እየሰራ ነው። ምንም ማድረግ አይቻልም። ምን ይሻላል ብቻ እንዲህ ነው ትዳር አላህ በፈቀደ። ባረከላሁ ንበላች ጋሽ እንተሳሰብ እንጂ ጋሽ እንተሳሰብ። እኔ ምን ችግር አለው አንዳንዴ ብንተሳሰብ? አይዞሽ ገለቴ አይዞሽ። መርሐባን ቢልጀሚዕ ከይፈ ሓልኩም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ይዳ፣ ሁሉ መልካም ይዳ፣ ሁሉ ፒስ ይዳ። ሰላም ነን አልሐምዱሊላህ። ያ ላይፍ ኢዝ ጉድ። እስቲ ለሁሉም ነገር አልሐምዱሊላህ ለሁሉም ነገር አልሐምዱሊላህ። ሀያትን ከእስልምና ጋር ያጋጨው ቪዲዮ ተለቋል። ይሄን ቪዲዮ ምንድነው? ልጅቷ ከሀያት አጠገብ ያለችዋ ልጅ ትቀድሳለች፣ ሀያት ደግሞ በምን አይነት ፐርፎርማንስ እንዳለች የሚያሳይ ቪዲዮ ተለቋል። በዚህም ላይ ደግሞ ሁለቱ ያሉበት ሁኔታ ማን እስላም እንደሆነ ማን ክርስቲያን እንደሆነ ለመለየት የሚከብድ ነገር ነው። እስቲ ተመልከቱ።
ይሄ ነገር ከኔ ጋር ይገናኛል ብላ እያወራችም ነበር። በዚህም ላይ ደግሞ ተመስጣም እያዳመጠች ነበር። ይሄ ነገር ብዙ ነገር ውስጥ እሷን ከቷት ነበር እየተባለ ነው። ሲቀጥል ደግሞ ከአለባበሳቸው ስንነሳ እስላም መሰለው እሷ ናት እንጂ ሀያት አልነበረችም እየተባለ ነው። በነገራችን ላይ አንቺም በሃይማኖቴ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ የሚለው ታሪክ በእነዚህ ልጆች ሰርቷል ይመስለኛል። ግን ደግሞ አባባሉ ልክ አይደለም። አንቺም በሃይማኖቴ እኔም በሃይማኖቴ መኖር እንችላለን ሆነሽ ጎረቤቴ በሚለው ይስተካከልም ተብሏል። ይሄ ነገር በዛ ነው መስተካከል ያለበት። እጅግ በጣም ይገርማል። ልጁ አናቱ ላይ ቁርአን ከፍታ ስታስቀምጥ እስልምና ያላት ክብር እዛ ጋር የሚያሳይ ነገርም እንደሆነ እየተወራ ነው። ለሷም ትልቅ ክብር ሰዎች ምስጋና እያቀረቡላት ነው። ሲቀጥል ደግሞ ሰላም ያ ማህዲ ያለው ልጅ አስታወሳችሁ? ሰላም ያ ማህዲ ይሄ ነገር ደግሞ ብዙዎቹን እያስፈራ እንደሆነ ታውቃላችሁ። ማህዲ የሚባል ሰው ከኢትዮጵያ ሁላ መፍራት ጀምሯል። በዚህ ሰዓት ላይ ስለሱ ማብጠልጠል ስለሱ ማውራትን ተያይዘውታል። አረቡ ምድር እስራኤልን ከምድረ ገጽ ለማጥፋትና ኢየሩሳሌም ዳግም ለመልሶ በእጁ ለማስገባት ለመጨረሻው ፍልሚያ ዝግጁ ሆኖ አንድ ነገር ብቻ እየተጠባበቀ ይገኛል። ምን እየተጠባበቁ ያሉ ይመስሏችኋል? አሁን አንድ ሰው እየጠበቁ ናቸው። አንድ ሰው አሁን የአረቡ ዓለም በሙሉ የሚመራ አንድ ሰው እስኪነሳ ወይም እስኪገለጥ ድረስ እየጠበቁ ናቸው። ይህን ነገር በቅርቡ ይመጣል ብለው የሚጠብቁትን ሰው በተደጋጋሚ የተለያዩ የሃይማኖት መሪዎች፣ የመንግስት መሪዎች ሳይቀሩ የተናገሩት በዓለም መድረኮች ላይ ያስታወቁት ነገር ነው። And the embodiment of absolute good, that is the Imam of time, the promised one who will come accompanied by Jesus Christ. ይህ ሰው በሚገለጥበት ጊዜ በዓለም ሁሉ ተከታዮቹ በበረዶ ላይ እንኳን በዳዴ እየዋጠቱ እስከ መሄድ ድረስ እንዲታዘዙት የሚያስገድድ በጣም ጥብቅ ትእዛዝ አላቸው። ስለዚህ ይህ ሰው በመጽሐፍ ቅዱስ ውስጥ የመጨረሻው ዘመን ዋና ምልክት ሲሆን በአንድ ሐሳብ ከእርሱ ጋር የሚተባበሩ መንግስታት ቁጥር ሳይቀር በዝርዝር ተጽፎ ተቀምጦልን ይገኛል። ቀደም ሲል ያየነው 7 ራሶች ስላሉትና 10 ቀንዶች ስላሉት ሐዋርያ የሚናገረው ራእይ 17:11 እንዲሁም ዳንኤል 7:8 ላይ ቀንዶችንም ተመለከትኩ እነሆም በመካከላቸው ሌላ ትንሽ ቀንድ ወጣ ሲል በአንድ ሐሳብ ዙሪያ ከሚተባበሩ 10 መንግስታት መካከል ይህ ተቃዋሚ ሰው እንደሚነሳ ተተንብዮልናል። ወገኖቼ እስራኤል የምትባል ምድር ከዓለም ካርታ አለመኖሩ በተመለከተ በአንድ ሐሳብ የሚተባበሩ አረብ ሀገራት በአሁኑ ጊዜ በጣም በርካቶች ናቸው። ከነዚህ ውስጥ 10ሩ ወታደራዊና ኢኮኖሚያዊ ትብብር ወይም ጥምረት ቢፈጥሩ እና በአንድ መሪ ሲመሩ ምን ሊፈጠር እንደሚችል ለመገመት በጣም አዳጋች የሆነበት ዘመን ላይ አይደለንም ያለነው። አሜሪካ እስራኤልን ልትጠብቅ የማትችልበትና ፍጹም ከአቅሟ በላይ የሚሆንበት ዘመን ከፊት ለፊታችን ነው ወገኖች። ስለዚህ እስራኤልን ለማዳን ከአምላኳ ከእግዚአብሔር በስተቀር ማንም የማይኖርበት ዘመን እየመጣ እንደዚህ እነሱም እየፈሩ ነው ያሉት። እንግዲህ እየፈራችሁ ቢሆንም አይቀርላችሁ ታይም ነው። ይሄ ነገር በመጨረሻው ክፍለ ዘመን የሚከሰት ነገር እንደሆነ ሁላችንም እናውቃለን። ሰላም ያ ማህዲ ሰላም ያ ማህዲ ያ ወዓደና الصادق يا صادق الوعد ባለሱ አቤት እንቁላል አለ አላው ኪሎ ስንት ነው? እንቁላል አይደል ያልከኝ? አዎ ኪሎ የለማ በፍሬ ነው የምንሸጠው። በኪሎ አይሸጡ? አዎ ይቅር። ምስርስ በፍሬ እንዳይጠይቅ እባካችሁን ይሄን ሰውዬ ያዙልን። በፍሬ እንዳይጠይቅ ምስር ምን አገባ ሰውየው እንደፈለገ ይሁን። ምስር አለ በፍሬ ስንት ነው እሱ? እንዴ
እየነገርኳችሁ ነበር። ለምንድን ነው ዝም ብለን ማትሉት? ለምንድን ነው ይህን ሰውዬ ማትይዙልን? ልፋ ያለው በህልሙ ግንድ ተሸክሞ ዞር ያድራል። ምን እያረግሽ ነው? ምን እያረግክ ነው? ተው እንጂ ተው። ልጁ አብዷል እንዴ? ምንድን ነው ያማል እንዴ? የለም እንዴ የለም። በፍሬ በቃ እንጀራስጪ። እሺ ስንት ላርግልህ? ሜትር ስንት ነው? ኧረ የባሰውና አታምጣ። ምን ሆነ ነው ያማል? ለመሸጥ አይደል? ሂድ በእናትህ። ትቀልዳለህ እንዴ? እንዴ ሰው ማባረር ጊዜን እየገደልክ እኮ ነው። በገዛ ብር። አረ ሂድ በእናትህ፣ ሌላ ሰው ላስተናግድበት። አረ እኔ ራሴ ከታች ገዛለሁ። ሂድ ግዛ እስቲ በፍሬ የሚሸጥልህ። ቆይ እንደዚህ አይነት ንግግር እስቲ አምጡልን። ሌላ ነገር ሱቅ ውስጥ ምን የሚሸጥ ነገር አለ? እስቲ ሌላ ፈልጉልን። ባለ ሱቅ ውሃ አለ? ኪሎ ስንት ነው? አቤቱ ነሰነስከው እኮ ይንቀት። ተመልከቱ ይህንን ጭንቅላት። እኔ ለምን ሳስበው እኔ እኮ እዚህ ጋር መቀመጥ አልነበረብኝም። የእውነት እኔ ወይ ጠቅላይ ሚኒስትር አጣርቻ አልሰማሁሽም። ማን ወይ ጠቅላይ ሚኒስትር ብላ ትንሽ ወላሂ በቃኝ ነገ ይቀመጣይ አረግዴ ለምና በላት ይዛት ይናገር ወላሂ ብሉ በቃ ትንሽ ብላበት። አይ በቃ ትንሽ አንድ ከመት ትንሽ ራዴና ብላ ናገደለ ምግብ ዘግቷል ያበላም አይበላም። ትንሽ ብላ ትንሽ አረግዴ አለ አይ በቃ ለነገ አስባችሁታል? ይህ ሰውዬ ደግሞ እሺ እንበላለን ብሎ ቁጭ ብሎ ቢበላ የሆነ ሰው ነው እኮ ይህን ቪዲዮ ትናንት አብረን እያየኝ ምን ቢለኝ ጥሩ፣ ሴቶቹም እንደዚህ ኧረ እኔ በቃኝ ኧረ እኔ ጠግቤያለሁ እያለች ሙሉ ድስት ፍርፍር ትጨርሳለች አለኝ። ኧረ ይሄንን እንደው ወላሂ እንደው ለእናትህ ካልተናገርኩኝ እኔ ይኸው እኔ አይደለሁም ይኸው እኔ አይደለሁም። Are you serious right now, bro? ለመጀመሪያ ጊዜ እርጎ ለመጠጣት እርጎ ቤት ገባሁና ቁጭ አልኩ። ከጀርባዬ ላም አለች። እርጎን አመጣችልኝ። ሚጥሚጣ ጨመርኩበት፣ አቀላቀልኩት፣ አነሳሁት፣ አየሁት፣ እናንተን አየሁ፣ አሸተትኩት፣ ጠጣሁት፣ ዋጥኩኝ። ጣዕሙን በምላስ የፈለግኩት ይጣፍጣል። ደገምኩት። ዳቦ እርጎ፣ ዳቦ እርጎ፣ ዳቦ እርጎ፣ ዳቦ እርጎ። እስከ ዛሬ ይሄን የመሰለ ነገር ነበር ያመለጠኝ። ዳቦ እርጎ፣ የመጨረሻ ዳቦና እርጎ። ስንፈተ ብሎግ በቃ ዳቦ ብሎግ ባለፈው ከ10 ሺህ ዓመት በኋላ የፈነዳ ለመጀመሪያ ጊዜ የፈነዳ ከ10 ሺህ ዓመት በኋላ ምናምን ብያችሁ ምድር ራሱ 10 ሺህ ዓመት አልሞላትም ምናምን እያላችሁ ነበርና እስቲ በሱ ጉዳይ ላይ እስኪ ሀሳባችሁን አንሱ ኮሜንት ላይ እና እስኪ እንነጋገርበት። የምር ምድር 10 ሺህ ዓመት አስቆጥራለች ወይስ አላስቆጠረችም? ባይዘው ለዚህ ነው መጽሐፍ ቅዱስን በጭፍኑ አትመኑት፣ እያንዳንዱን ነገር መርምሩት፣ በውስጡ ብዙ ስህተት አለ የምለው። በመጽሐፍ ቅዱስ ምድር ከተፈጠረች ከ6000 እስከ 7000 ዓመት ቢሆናት ነው፣ ከዛ በላይ እድሜ የላትም። ነገር ግን ወረድ ብለን ሪያሊቲውን ስናይ ምድር ከተፈጠረች ከ4.5 ቢሊዮን በላይ ዓመት ሆኗታል። የቅርቡ እሳተ ገሞራ እንኳን ከዚህ በፊት ተፈጥሮ የነበረው ከ10000 ዓመት በፊት ነው። ከ10000 ዓመት በፊት ተፈጠረ ካልን መጽሐፍ ቅዱስ ስህተት አለው ማለት ነው፣ ወይ ደግሞ እኛ ተሳስተናል እንዳንል ደግሞ ይህንን የነገረን ሳይንስ ነው። ሳይንስ ደግሞ እምነት አይደለም፣ ፕሩቭመንት ነው። መጽሐፍ ቅዱስ ደግሞ ማመን ነው። ሰዎች ናቸው የጻፉት። ሰዎችም ሲጽፉት ደግሞ አጥንተው ተመራምረው ምናምን ሳይሆን ጀስት ዝም ብለው ተገለጠልኝ በራልኝ ከሚል ተነስተው ነው የጻፉት። በጭፍኑ መጽሐፍ ቅዱስን ማመን መሀይምነት ነው። እያንዳንዱ ነገር መመራመር፣ መጠየቅ፣ የተለያዩ ነገሮችን ማየት አስፈላጊ ነው። እስቲ ሙስሊም ላረገን ጌታ
እውነት አልሐምዱሊላሂ ረቢል ዓለሚን። ነገሮች ብዙ ጊዜ ሳይንስ ነው። ተሳስቶ ተነስቶ ነገ ይቅርታ ጠይቆ ስህተቱን የሚያርመው። ከቁርአን ጋር ከተጋጨ እንደዛ ነው። ነገ መጥቶ ስህተቱን እኔ ነኝ የተሳሳትኩት ብሎ ብዙ ጊዜ ስህተቱን ያርማል። በነገራችን ላይ ሳይንስ ከዚህ በፊት ምን ይል ነበር? መሬት ጠፍጣፋ ናት ብሎ ያምን ነበር። የበፊቶቹ ሳይንቲስቶች እንደዛ ነበር የሚያምኑት። ከዛም በኋላ ደግሞ በጣም ይቅርታ ተሳስተናል ብለው ደግሞ አመጡትና መሬት ደግሞ ክብ ናት ወደሚሉ አቀረቡት። እንደዛ ማለት ደግሞ ከቁርአን ጋር ነው ማገናኙ። ሲሳሳቱ ቁርአን ተሳሳተ ሳይሆን እነሱ ተሳስቶ መጥቶ ደግሞ ለስተታቸው ይቅርታ ይጠይቃል። ወደ ሀገራችን ጉዳይ እንመለስና እጅግ በጣም አሳሳቢ ሁኔታ ላይ የሚገኘው አንድ ነገር አለ። ይሄ ምንድነው? በአማራ ክልል ላይ መስጊዶች ይቃጠላሉ፣ ሙስሊሞች ይገደላሉ፣ ብዙ ነገሮች እንደሚሆኑ እናውቃለን። ይህንን ነገር ደግሞ እያደረገ ያለውም አንድ አካል አለ። እነዚህ አካላት ናቸው ይሄን ሁሉ ጥቃት የሚያደርሱት። አሁን ደግሞ ከአንድ ኡስታዝ እጅ ቆረጡ። ማረብን በጣም ያለቀስኩት በጣም የሚያመው በዚህ ደረጃ ተጨካክነናል። በእውነት ይሄ ድርጊት ለደጋፊዎቻቸው ለራሱ አንድ ልትሏቸው ይገባል። በጣም ያማል። እንደዚህ ኦ ማይ ጋድ ወይኔ ያለቀስኩት እንባ መጨረስ አልቻልኩም። ቪዲዮን መጨረስ አልቻልኩም። በጣም ያማል። ምን አይነት ጨክ እንደ ፖለቲካ እኮ እንደዚህ አይደለም እኮ ፖለቲካ እንደዚህ አይሰራም። ኤኒዌይ ፖለቲካ እንደዚህ አይሰራም። እኔ አጋጣሚ ነው ስክሮል እያደረኩ የወሎ መብረቅ ቤት ገብቼ ቴሌግራም ሲሉ ምንድነው ብዬ ገባው። በዚህ ደረጃ እንዴት ነው የምታሸንፈው? እንዴ ለማሸነፍ ለራሱ ጥሩ ስለ ምግባር እኮ ያስፈልጋል። እንደዚህ አይነት አሰቃቂ አረመኔነት ቪዲዮ እየለቀቀ የምትመረጥ ይመስልካል? ይሄ ጭካኔ መቆም አለበት። ፔሪየድ። እነዚህ አካላት ችግራቸው ከመንግስት ጋር ይሁን ከሙስሊሞች ጋር ይሁን አናቅም። መንግስት ምን እያሉት ነው? ሙስሊሞች እዚህ ሀገር ውስጥ መኖር የለባቸውም ብሎ እንደዛ ቆርጦ ተነስተዋሉ። ምንድነው አሁን ግራ እየገባ ነው። በጣም ብዙ ሙስሊሞች ይሞታሉ። ፕሊዝ አልሙስሊሙ አኹል ሙስሊም። አንድ አካላችን ከተጎዳ አንዱ አካላችን እኛ ነን ያለን። እጄ እየተቆረጠ እኔ ሰላም ሆኜ መኖር አልችልም። እግሬ እየተቆረጠ ሰላም ሆኜ መኖር አልችልም። በቻልነው አቅም ሁላችንም እስቲ እርስ በርስ ድምጽ ነው እንደዚህ አይነት ድርጊቶች ይቆሙልን። በሰላም ወጥተን እንግባ ነው እንጂ እኛ ሌላ ነገር እናድርግ አይደለም። በልተን እንደር ነው እንጂ ሌላ ነገር እያለን አይደለም። በርካቶች ይህንን ቪዲዮ አይተው እንግዲህ ምንነቱ ስላልገባቸው ኮሜንት ላይ ሲጠይቁ ስላየው ነው ይህንን ቪዲዮ የሰራሁት። ይህም ከጀርባዬ ይሰቀል እያሉ ድምጻቸውን እያሰሙ የሚገኙት ሰሞኑን በአርባ ምንጭ ከተማ በአሰቃቂ ሁኔታ የተገደለው ህፃን ናትናኤል ፖሊስ ባደረገው ብርቱ ክትትል ገዳዩ በቁጥጥር ስር መዋሉ ይታወቃል። እናም ከጀርባዬ የምትመለከቷቸው ሰዎች በአርባ ምንጭ ከተማ አስተዳደር ጽሕፈት ቤት ፊት ለፊት ላይ ህፃን ናትናኤልን በአሰቃቂ ሁኔታ የገደለው ወንጀለኛ ይሰቀል። እጅግ በጣም ይገርማል። ይሄ ሰውዬ ከተያዘ በኋላ ማህበረሰቡ ይሰቀልልን እያለ ድምጽ እያሰማ ነበር። እጅግ በሚያስገርም ሁኔታ ደግሞ ከዚህ በፊት አይተን በማናውቀው ሁኔታ በሀገራችን ደረጃ የሞት ፍርድን ሰምተናል። የሞት ፍርድ ተፈርዶበታል። ከጀርባ የምትመለከቱትን የ10 ዓመቱን ናትናኤል ማይክልን በመግደል ወንጀል ተጠርጥሮና በቁጥጥር ስር ውሎ የነበረው ወርቅነህ አሰፋ የተባለው ግለሰብም በአሁኑ ወቅት የሞት ፍርድ እንደተፈረደበት የጋሞ ዞን መንግስት ኮሚኒኬሽን አሳውቋል። የገዛ ተማሪውን ህዳር 3 ቀን ከቀኑ 10 ሰዓት እስከ ቀኑ 12 ሰዓት ባለው ጊዜ ውስጥ በማገትና በአሰቃቂ ሁኔታ በመግደል እንዲሁም ደግሞ ገሎ ሽንት ቤት በመጨመር ማለት ነው ይህ ግለሰብ አምልጦ እንደነበር የሚታወቅ ነው። ነገር ግን በአካባቢው ማህበረሰብ ጥረት እንዲሁም ደግሞ በፖሊስ ከፍተኛ የሆነ ጥረት ይህ ሰውዬም ህዳር 5 ቀን በቁጥጥር ስር ውሎ ዛሬ ህዳር 18 የፍርድ ውሳኔ ተሰጥቶበታል። ተከሳሽም ምንም አይነት የመከላከያ ሀሳቦችን ማቅረብ ስላልቻለ ፍርድ ቤቱ የሞት ፍርድ አስተላልፎበታል። በዚህ ፍጥነት እንደዚህ አይነት ፍትህ በመሰጠቱ የአካባቢው ማህበረሰቦች ከፍተኛ የሆነ ምስጋናን እያቀረቡ ይገኛሉ። እናንተ በዚህ ፍርድ ላይ ምን እንደተሰማችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች መልሳለሁ። የመረጃው ባለቤት የጋሞ ዞን መንግስት ኮሚኒኬሽን ነው። በአዳዲስ መረጃዎች መልሳለሁ። በጣም አሪፍ ነገር ነው። እንደዚህ አይነት ነገሮችን መላመድ መቻል አለብን። ከእስልምና ዙሪያን ብንሄድ የሞት ፍርድ ተገቢ ነው። እንደነዚህ አይነት ሰዎች በጭካኔ ሰው ለሚገሉ ሰዎች ያለ ምንም ምክንያት ያለ ምንም ርህራሄ እንደዚህ ህፃናትን የሚገሉ የማያውቁ ሰዎችን ትላልቆችን አባቶቻችንን የሚገሉ አይነት ሰዎች እንደነዚህ አይነት ሰዎች ምንም አይጠቅሙም። ነገም እንደዚህ አይነት ጥፋቶችን ለመስራት ምንም አይነት ፍራቻ ውስጣቸው ውስጥ አያድርም። ስለዚህ እነዚህ አይነት ሰዎችን መቅጣት ተገቢ ነው ብዬ አስባለሁ። እጅግ በጣም አሳዛኝ ዜና ደግሞ ከዓለማችን ላይ እየሰማን ነው። እንደምትመለከቱት ነው እንግዲህ ምንም ማድረግ አልተቻለም። ሰው ሲቀጣጠል እንደ ደመራ ቆሞ እየተመለከተ ይገኛል። በአሁኑ ሰዓት ሀገረ ቻይና በትናንትናው ዕለት ትልቅ የሆነ እጅግ በጣም ከባድ የሆነ
የእሳት አደጋ እንደተፈጠረ ሰምታችኋል ብዬ አስባለሁ። ይህም የተፈጠረው በቻይና ትልቋ ከተማ በሆነችው በሆንግ ኮንግ ሲሆን እሳት አደጋውም የተፈጠረው እንግዲህ በመኖሪያ ቤቶች ላይ ነው፣ ማለትም በአፓርትመንቶች ላይ ነው። እነዚህም በእሳት የተያዙት አፓርትመንቶች እንግዲህ እነዚህ 8ቱ አፓርትመንቶች ሲሆኑ ወደ ላይ ርዝመታቸው 30 ፎቅ ነው እያንዳንዱ ፎቅ ማለት ነው። እስካሁን ድረስም እንደታወቀው ከሆነ በዚህ የእሳት አደጋ ምክንያት ብቻ ወደ 50 የሚጠጉ ሰዎች ህይወታቸው አልፏል። ከ100 በላይ የሚጠጉ ሰዎች እስካሁን ድረስ አልተገኙ። እሳቱም እስካሁን ድረስ በቁጥጥር ስር አልዋለም። እስካሁን ድረስ እየተጣጠለ ነው ማለት ነው። ታዲያ ይህ ፎቅ አንድ ትንሽ ከተማ በሉት እንደምትመለከቱት ከ2000 በላይ ቤቶች አሉ፣ ማለትም ከ2000 በላይ አባወራዎች አሉ ማለት ነው። በተጨማሪም በአጠቃላይ ወደ 4800 የሚጠጉ ሰዎች በእነዚህ ቤቶች ይኖሩ ነበር ማለት ነው። ታዲያ የከተማው የእሳት አደጋ ሚኒስትር እንደተናገሩት ከሆነ እስካሁን ድረስ እሳቱን መቆጣጠር አልቻሉም። በዚህ ወቅትም ወደ 200 የሚጠጉ የእሳት አደጋ መከላከያ መኪኖች እንደተሰማሩና እሳት ለማጥፋት ነገር ግን እስካሁን ድረስ መቆጣጠር እንዳልቻሉና መንስኤው ምን እንደሆነ እያጣሩ እንደሆነ ተናግረዋል። እንደምትመለከቱት ነው እንግዲህ ምንም ማድረግ አልተቻለም። ሰው ሲቀጣጠል እንደ ደመራ ቆሞ እየተመለከተ ይገኛል። በአሁኑ ሰዓት በአገሪቷ የሚገኙ ሰዎች እጅግ በጣም ከባድ ሁኔታ ውስጥ ገብተዋል። በአሁኑ ወቅት በአንድ ቀን ብቻ እንግዲህ ለ20 ዓመታት ያፈሩት ንብረቶቻቸውን ማዳን አልቻሉም። በተጨማሪም እንግዲህ ቤተሰቦቻቸውን አጥተዋል። እንዲሁም ቤተሰቦቻቸውን ያላገኙ እስካሁን ድረስ የጠፉ እጅግ በጣም ብዛት ያላቸው ሰዎች ነው ያሉት። ቻይና በአሁኑ ወቅት እንግዲህ እጅግ በጣም ከባድ ሁኔታ ውስጥ ገብታለች። በአሁኑ ወቅት ይህን እሳት ለመቆጣጠር ብዙ ስራዎችን እየሰሩ ይገኛሉ። በነገራችን ላይ በዓለማችን ላይ ከሚገኙ እጅግ በጣም ዘመናዊ ከሆኑ ከተማዎች መካከል አንደኛው ሆንግ ኮንግ ነች። እንደዚህ አይነት ችግሮች ከተፈጠሩ መከላከል እንችላለን ብለው እንግዲህ የእሳት አደጋ ሚኒስትራቸው እጅግ በጣም የተዋቀረና ዘመናዊ ነበር። ነገር ግን ይህን መቆጣጠር አልቻሉም። ይህም ነገር ለኛ ሀገር ከተሞች ትምህርት ይሆናል ብዬ አስባለሁ። ያው ትላልቅ ፎቆችን እየገነባን ስለሆነ ጎን ለጎን ደግሞ እንደዚህ አይነት የእሳት አደጋዎች ቢፈጠሩ በትላልቅ ፎቆች ላይ እንዴት ነው መከላከልና ማጥፋት የምንችለው? በከተሞቻችን ላይ የሚገኙት የእሳት አደጋ የመከላከል ብቃት በርዝመትና በፍጥነት እየተገነቡ ካሉት ከከተሞቻችን ፎቆች ጋር ምን ያህል እየተራመዱ ነው የሚለውን እንግዲህ ለእናንተ ተወላችኋለሁ። ኮመንት ላይ ያሳውቁኝ። መለቃቸው ቪዲዮዎች እየተያዙ ስለሆነ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። በተጨማሪም እንግዲህ ፎሎ አድርጉኝ። እንደዚህ አይነት በላ ሲመጣ እንግዲህ እጅግ በጣም አስደንጋጭ ነው። ሳታስቡበት ምንም ነገር ሳታቀዱበት እንደዚህ አይነት በላዎችን አላህ ከኛ ላይ ይጠብቅ እንላለን። በሌላ መረጃችን ደግሞ እጅግ በጣም ቆንጆዋ እጅግ በጣም አመለሸጋዋ እጅግ በጣም ብዙዎቻችን የምንወዳትና የምናከብራት አንድ እህታችን እግሯን ለመቆረጥ ወደ ህንድ ሀገር እንደሄደች ሁላችንም እናውቃለን። እግሯን ከተቆረጠች በኋላ ትላንት ወደ ሀገሯ በሰላም ገብታለች። አልሐምዱሊላህ ፍኑቲቺ ጠንካራ ሴት በሰላም ወደ ሀገሯ ገብታለች። እንደዚህ ፏ ብላ መታልናለች። ከዛ ወደ ቤት ጉዞ ጀመርን። ከጓደኞቻችን ጋር ተጠባብቀን ተደዋውለን ነበርና እዚህ ጋር በር ላይ ደረስን። ከዛ ተገናኝተን ወደ ቤት ወደ ውስጥ ገባን። ቀድማን ገባች እሷ። ይሄ አበባ አያምርም? አካውንቷ ሜንሽን አረግላችኋለሁ። ደግሞ በጣም ነበር የሚያምረው ወላሂ። ፋይናሊ እንደዚህ ትንሽ ተጫዋተን አብሽር ብለናት፣ ለነገሩ አብሽር ልንላት ገብተን አብሽር ብላ ነው የላከችን። የኔ እናት ፈገግታሽን አላህ ይጠብቅልሽ። ከዚህም በኋላ አላህ አፊያ በደንብ እንዲያደርጋት ዱዓ አድርጉላት። እንወድሻለን ባይ። እኛ ደግሞ እቺ ልጅ ለብዙ ሰዓታት ስንጠብቅ የነበረው የመኪና ሰርፕራይዝ ነበር። መኪና ብዙዎቹ እቺ ልጅ ሰርፕራይዝ ያደርጉላታል ብለን እየጠበቅን ነው፣ ወይም ደግሞ ቻሌንጅ እንጀምርላት የሚሉ ሰዎችን በብዛት እንዳሉ እናውቃለን። ከዚህ በኋላ ግን በጣም የሚገርማችሁ ነገር ቢጃዳይን ቱር ኤንድ ትራቭል ከዚህ በፊት ብዙ ቻሌንጆቹን ለህዝብ በመስጠት የሚታወቀው ቢጃዳይን ቱር ኤንድ ትራቭል ለዚህ ልጅ እጅግ በጣም አስደንጋጭ፣ እጅግ በጣም አሳሳቢ፣ እጅግ በጣም ደስ የሚል ሰርፕራይዝ አድርጓታል። እንኳን ደህና መጣሽ ውድ እህታችን አፍኑኒ። አልሐምዱሊላህ ረቢል ዓለሚን። እንኳን ወደ አገርሽ በሰላም መጣሽ። እኛ ቢጃዳይን ትራቨል እንግዲህ ወላሂ በጣም ላቅ ያለ ደስታ ይሰማን። እንዲሁም ደግሞ ከዚህ በኋላ ቀሪ ዘመንሽን አላህ የደስታ ሀያት ይስጥሽ እንግዲህ እንላለን። በዚህ አጋጣሚ ደግሞ እኛ ቢጃዳይን ትራቨል ሙሉ ዝግጅታችንን ጨርሰን ከፈለግሽ በአሁኑ ዙር እንዲሁም ደግሞ ከፈለግሽ ደግሞ በቀጣይ ዙር አንቺን ብቻ ሳይሆን ከአንቺ ቅርብ የምትዩ ቤተሰብ እንዲሁም ደግሞ ብሄድ ከኔ ጋር ደስ ይለኛል ይረዳኛል ብለሽ የምታስቢው አንድ ሰው መርጠሽ የሁለታችሁንም ሙሉ የደርሶ መልስ ትኬት፣ ቪዛ፣ ኢንሹራንስ፣ ሆቴል፣ ትራንስፖርት እንዲሁም ደግሞ መካነ ታሪክ ሙሉ ፓኬጁን ከኛ ጋር እንድትቀላቀል እንግዲህ እኛ ዝግጅታችንን አገኝ ጨርሰን እየጠበቅንሽ ነው ኢንሻአላህ። እስኪ እናንተም ኮሜንት ላይ ሜንሽን አድርጓት። አልሐምዱሊላህ እንኳን ወደ ሀገርሽ በቃሽ። እንዲሁም ደግሞ እናንተም ኮሜንት ላይ ዱዓ አድርጉላት ሁላችሁም። እህታችን እንኳን በሰላም መጣሽ። ቢጃዳይን ትራቨሎች ነን ለቀልጣፋና ለምቹ አሰራር ከኛ ጋር ቤተሰብ መሆን ደረሳ እኛ አካውንት ፎርም ደረሳ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከዚህ በላይ ይገባታል። ይሄ ትንሽ ነገር ነው። ከዚህም በላይ ብዙ ነገሮች ሊደረጉላት ይገባል ብዬ የማስብ ድንቅ እህታችን ነች። በአላህ ላይ ያላትን ተወኩል እያጠነከረች ህዝቡንም ከዚህ በላይ ብዙ ነገርን እያስተማረች ያለች እህታችን ናት። ከዚህ በላይ እንደሚገባት እናውቃለን። ከዚህ በኋላም ብዙ ነገሮች ይደረጉላታል ብዬ ተስፋ አደርጋለሁ። ታዲያ ለመዲናው እየተዘጋጀችሁ ነው አንቱ? እንዴታ ወላሂ አሁን አይናችሁ ቶሎ ከተገለጠ እንዴ? አይኔ ከተገለጠ ምን አለ እዛ ቀበሌውን ሂጅ አውፍ በሉኝ እንደው ባካችሁ ቤቱን ላደርሽ ልመጣ ነው እላችኋለሁ። ከዛ እዚህ እመጣለሁ። ያው ተነስተን ማሰረም ነው እራለሁ። መዲና አንዱ ከገባችሁ እንደው ትወጣላችሁ በኋላ? ኧረ መዲና ታርኩኝ ነው ይዘንዲ የለ መስጊዱ
ተገባሁና አውጣ ቢሉኝ በስራ ጥቼ ለምን ነው የምወጣው? አልወጣም እንዴ ወላሂ በሉ ማማ ወይት ወግዲ ነው የምለው ወላሂ በሉ። ኧረ እዛ ታርኩኝ መስጊዱ ሌላ ነው አሉ። መቼስ እንትና ሻብዱ ጎንደሬ ያለ ነብይ ያለ የመስጊዱ ጉዲ ዓለም ነው አሉ። ኧረ በጣም እንጂ እንደው ሄዳችሁ ወላሂ ማየት አለባችሁ። አባባ አረገኝ እዛ ተገባሁ ትኝት ነው እንክብልል እንደ እብድ ሁነት ነው። እብድን ማን ያባረዋል ታዲያ? ኧረ ያማ እንደሆኑ ሰድ እንዳይሉ እንጂ አልወጣም ነው በቃ አልወጣም። እጅግ በጣም የሚያስገርመው ነገር ደግሞ ቲክቶክን የምንወደው ማህበረሰባችን የምንወደው ደግሞ በዚህ ምክንያት ነው። እኚህ ኡስታዛችን እኚህ አባታችን የእሳቸው ምኞት አይታችኋል። ከዚህ በፊትም በእግር ሄጄ ነበር ግን እዛ አልደረስኩም እንጂ ብሎ ተናግረዋል። በህፃንነታቸው ይሄንን ነገር አድርገው ነበር። ይሄንን ነገር ማሳካት አልቻሉም። እጅግ በጣም የሚያስገርመው ነገር ደግሞ አሁን ይሄንን ነገር ከተናገሩ በኋላ ከአንድ ቀን በኋላ ሰርፕራይዝ ሁላችሁም ኮሜንቱን በተክቢራ አላሁ አክበር እያላችሁ አሸብርቁት። የኛ አባታችን ህልም ሊሳካ ነው። የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ኡምራ ለማድረግ በእግር ተነስተው አልተሳካላቸውም ብዬ ቪዲዮ ሰርችላችሁ ነበር። ብዙ ወንድሞችም ሰርተዋል። ታዲያ አልፉርቃን የተባለ የኡምራ ፓኬጅ አዘጋጅ ድርጅት እኔ ይዤያቸው ሄዳለሁ ከነ ሀዲማቸው ወጪያቸውን ችዬ እኔ ይዤ እሄዳለሁ ብለዋል። አላሁ አክበር አላህ ጀዛቸውን ይክፈላቸው። እኛም ቃላችንን አናከብርም። እዛ ሄደው በሚያደርጉት ነገር ሁሉ ይህንን ድርጅት እያመሰገንን ቪዲዮ እንሰራለን። በዚህ ጉዳይ ላይ የቅድሙ ቪዲዮ ኮሜንት ላይ ሄዳችሁ የሰው ርብርብ እጅግ የሚያስገርም ነው። በኢንቦክስ የሚመጡ ቴክስቶች እጅግ አስገራሚ ናቸው። እኔ ይሄንን ሸፍኜ ይሄንን ቀዳዳን ይሸፍናሉ 5000 ይችላሉ 10000 ይችላሉ ሲሉ የነበሩ እጅግ በርካታ ሰዎች አሉ። እጅግ የሚያስገርም ነው። እንደዚህ አይነት ርብርብ የሚያስደስት ነገር ነው። በብዙ ነገሮች ላይ መተባበር ይቻላል ማለት ነው። አላህ ጀዛችሁን ይክፈላችሁ። የፓስፖርት ወጪ ብቻ ነው የሚቀርባቸው። እሱንም በኋላ ላይቭ ላይ ገብተው ይሰበስባሉ። ምትሉ ሰዎች አገዟቸው። ሄዳችሁ በሁሉም ነገር ማገዝ ይቻላል። የ100 ብር ቻሌንጅ ይጀመር ስትሉ የነበረው ሁሉ ቢጀመር ጥሩ ነበረ። ሁላችንም ካጅሩ እንካፈል ነበረ። ነገር ግን አልተሳካም። ኢንሻአላህ ሌላ ጊዜ እናሳካዋለን። አላሁ አክበር እያላችሁ ኮሜንቱን አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ለኛም ይወፍቃል። በጣም የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? መን ኢስተጣዐ ኢለይሂ ሰቢላ አለ ነገሩ። እኛ የምንጠቀመው ነገር ያንን ነገር ነው። መን ኢስተጣዐ ኢለይሂ ሰቢላ የምትለዋም በጣም አስፈላጊ ናት። እሷን መጠቀም ያስፈልጋል ማለት ነው። የሚችል ሰው ያንን ነገር ያድርግ ከተባለ በኋላ እኛ ዘንግተናል። እኛ አንቺ እናንተ የለንም እቅዱ ራሱ ያለነ። አንዳንድ ሙስሊሞች ደግሞ የካፊር ስለ ምግባር ያላቸው ሰዎች አሉ። እነዚህ ሰዎች ደግሞ ከሆሱ ጋር መጥቶ የሚያወሩት ነገር እጅግ በጣም ያስገርማቸዋል። ምን እንደሚሉ ብቻ እስቲ ስሙ። ሰላም አለይኩም ያ ሐይዋን የፍርዓውን ዘር ሰላም አለይኩም እንዳታወርዱት። እሺ እሺ። ምንድነው አንተ ራስህ ምንድነው? ማንነትን ታውቃለህ መጀመሪያ? እሺ ማን ነህ ንገረኝ። እሺ ምንድነው ብለኸኛል? እኔ መልስልኝ እስኪ። እሺ እኔ ሙስሊም ነኝ። ሙስሊም ነህ እንዴ? እሺ አንተ ሙስሊም ነህ? ዋህብያ ማለት በጥቅሉ የአብደልዋሃብ ተከታይ መሆኑ ይታወቃል። ለምን ብለህ ነው? እሺ ማስረጃ ከፍተህ አሳየን። አሁን በእውቀት እስኪ እናውራ። ክፈት። ዋህብያ ማለት ምን ማለት እንደሆነ አሳየን ከፍተህ። ትልቁ ላይ ነህ። እሺ አንተ ላለመሆኑ ዋህብያ ደህና ለመሆኑ ከፍተህ ማሳየት እስኪ ይጠበቅብሃል። አሳየኝ። እሺ የተናገረ ሰው ማስረጃ ይጠየቃል። ዋህብያ ማለት የሙሐመድ ብን አብዱልዋሃብ ተከታይ ነው ካልክ እሱን አውጥተህ አሳየን። እሺ እሺ። አንተ ሶፊያቶችን ልጠላበት የቻልከው ለምንድን ነው? ሙስሊም ኢትዮጵያዎችን ሙስሊም ወንድሞችን ወደፊት አዛላቂ የሆኑት ሰዎች ልጠላ የቻልከው በምን ምክንያት ነው? ትመልስልኛለህ? እሺ አንተ ተናገርከው ንግግር ማስረጃ ማውጣት ማስረጃ ምን ሰጣለሁ? ይሄ እኮ ማስረጃ የለውም። ማስረጃ 24 ሰዓት ስራ እያየን አይደል? እንዲህ በሰላም ናቸው። ስለዚህ ማስረጃ በሌለው ነገር ላይ ሰዎች ተናግረው ለምን ተከተልካቸው? ለምን ሰማሃቸው? አንተ
ሙስሊም ከሆንክ ሙስሊም ያለ ማስረጃ ማንኛውንም ነገር አይቀበልም እኮ። አላህ በቁርአን ላይ ሲናገር ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ይላል። እውነተኞች እንደሆናችሁ ማስረጃ አምጡ በላቸው ሙሐመድ ይላል። ይህ ትውልድ የነብዩ ሰለላሁ ዐለይሂ ወሰለም ትውልድ ያለ ማስረጃ ሰዎችን በፍጹም አይቀበልም። ወሃቢያ ማለት እንዲህ ማለት ነው ሲሉህ ጊዜ የት አለ ማስረጃው? እስኪ ማን ነው መሐመድ ብን አብዱል ወሃብ ብለህ ለምን አልጠይቃቸው? እሺ አንዱን ሐርፍ ለምንድን ነው ሀያ ተዊል እያለው እናንተ አለ ተዊል የምትፈስሩት እንትን የምትሉት? የትኛው አልአርሽ እስተዋ አላሁም ምሳሌሽ ስለምንድን ነው የሚገልጸው? በጣም ጥሩ አርረህማኑ ዐለል አርሽ እስተዋ የሚለውና እሱን ቡኻሪ ላይ እንዴት ተብሎ እንደተፈሰረ አይተሃል አላየህም? ቡኻሪን ትቀበላለህ አይደለ? እቀበላለሁ። ሙጃሂድን ታውቀዋለህ? ሙጃሂድን አውቀዋለሁ፣ ግን የእናንተ ሙጃሂድ ደግሞ ለብቻ ስለወጣ እንዴት ብዬ የእናንተን እንትና ሙጃሂድ አውቀዋለሁ። የኛ ሙጃሂድ ማን ነው? ያንተ የምታውቀው ሙጃሂድ ማን ነው? እስኪ ንገረኝ። 24 ሰዓት ሙጃሂድ ነው እያልክ ስታወጣ ነው የምትለው። እንዴት ብዬ አውቀዋለሁ? ሙጃሂድ የሰው ስም ማን ነው? ሙጃሂድ ወሃቢያ እኮ የማያወጣው ነገር እኮ የለም። ምን ይሄ ብቻ ይገርምሃል። ሙጃሂድ ማን ነው? ታውቀዋለህ? እሺ ልንገርህ፣ ሰዓት የለኝም ይሄን ያህል ያው። እሺ ንገረኝ። ሙጃሂድ ማለት የአብዱላህ ብን አባስ ተማሪ ነው። አብዱላህ ብን አባስ መቼም ታውቀዋለህ አይደለ? የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው፣ ተማሪያቸው። ሙጃሂድ አልረህማኑ ዐለል አርሽ እስተዋ የሚለውን የቁርአን አንቀጽ አይ ዐላ ወርተፈዐ ብሎ ተርጉሞታል። ቡኻሪ ላይ ይሄ ተቀምጧል። ዐላ ወርተፈዐ ማለት ምን ማለት እንደሆነ ታውቃለህ? ዐላ ወርተፈዐ ከላይ ነው ለማለት ነው። ምን ለማለት ነው ታዲያ? አይዋ ስለዚህ እሱን ሙጃሂድን ትቀበለዋለህ። የአብዱላህ ብን አባስን ተማሪ ከአርሽ በላይ ነው ብሎ ቃል በቃል ይናገራል። ምን ታዲያ እሱ ሰለፊይ ነው? ሰለፊ ባሉት ነው እኮ እኛ የምንመራው። አራት ሰለፊዮች ባላሉት እኮ ያመከተል ቢድዓ ነው። ስለዚህ እሱን ትቀበለዋለህ። ከዛ ወጣ ማን አላለ ሙጃሂድን አትቀበለውም። የኢብኑ አባስ ተማሪ ነው። ቡኻሪ ላይ ተቀምጧል። ቡኻሪን አትቀበልም? ላሳያህ ወጥቼ ማስረጃ ነገርኩህ እኮ አራቱ ኸሊፋዎች በእንትን ብለው ተሆነ ችግር የለም እቀበላለሁ። ከዛ የተቀረ ቢድዓ ነው። ገብቶሃል አይደለም? እሺ አብዱላህ ብን አባስ ስለዚህ የተናገረው ቢድዓ ነው ማለት ነው የምትረዳው ነገር ማለት ነው። አያው ተነሱ ውጭ ተሆነ ቢድዓ ነው ብዬ ነው የማምነው እኔ። ከነማን? ከአራቱ ኸሊፋዎች ውጭ? አዎ አብዱላህ ብን አባስ ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ሱሐባ እኮ ነው። ከእርሱ ነው ይሄን ተርጉም የተማሩት እነዚህ ሰሃቦች። ነብዩ ሰለላሁ ዐለይሂ ወሰለም ስለ አብዱላህ ብን አባስ ሲናገሩ ምን አሉ መሰለህ? አላሁመ ዐሊምሁ ተእዊላ፣ አምላክ አላህ ሆይ የቁርአንን ፍች ለዚህ ሱሐባ አሳውቅልኝ ብለው ለምነውለታል። የነብዩ ሰለላሁ ዐለይሂ ወሰለም ዱዓ ደግሞ ተቀባይ እንደሆነ ታውቃለህ። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ዱዓ ያደረጉለት አካል አብዱላህ ብን አባስ ያስተማራቸው ተማሪዎች ምን አሉ? ዐላ ወርተፈዐ፣ አላህ ከዓርሽ በላይ ነው፣ ከዓርሽ በላይ ከፍ ብሏል ብለው ፈሰሩ። ይሄን ቡኻሪ አስቀምጦታል። ቡኻሪ አምነውበት። አንተ ቡኻሪን አትቀበለው? እሺ በቃ ይሄ እኮ ማለት ያው እንደሰው በቃ ቦታ አለው። በቃ ሁሉ ነገር ያው ሰው ይመስላል እኮ ነው። ታዲያ ማዚህ መስለክ እኮ ነው። ወደ እሱ እንመጣለን፣ ችግር የለውም። ብቻ አንተ ቡኻሪን ትቀበላለህ ወይ? ኢብኑ አባስን ትቀበላለህ ወይ? ሱሐቦችና ታቢዒዮችን? እኔ ወንድሜ ማለት ያው አንተም እንግዲህ አይተዋል ኪታቡን። ያው ታራቶቹ ኸሊፋ የተቀረ ቢድዓ ነው። ቢድዓ እንዴት ብዬ እቀበላለሁ ስታስበው አንተ? እሺ ስለዚህ ቡኻሪ ተሳስቷል ማለት ነው? አዎ ተዛ ውጭ ተሆነ ተሳስቷል ነው በነፍሴ ማለት ነው። በአንተ ያለው ምን ብለው ነው ያመኑት እነሱ? እሺ እስኪ ወደ አንተ ልምጣ። ምን ብለው ነው ያመኑት? እነሱ በቃ ሌላ ሰው ቢድዓ ታቢዕ ምናምን ይሄን ብሎ ታለ ያው እነሱ ታላሉ። ያው በእነሱ አላመኑም። ያው የእነሱ ስላላመኑ እነሱ መከተል አንችልም። ገባ? ማነው እነሱን ተከተል ያለሽ? ማነው ከነሱ ውጭ ያለው ቢድዓ ነው ብሎ የነገረ? ከየት ነው ያገኘው? አንተ አለ አይደል እንዴ የኛንስ ቢድዓ ነው እያልክ እንትን ማለት ያስከው። አሁን ያንተን ተውና የኔን ተውና ያ ከአራቱ ኸሊፋዎች ውጭ ያለው የሰሃቦች ንግግር ሁሉ ቢድዓ ነው ያለህ ማን ነው? የአቡ ሁረይራን ቢድዓ ነው? የኢብኑ አባስን ቢድዓ ነው? የኢብኑ ዑመርን ቢድዓ ማን ነው እንደዚህ ብሎ አስተማረ?
እሺ ነው ዑመር ኮምቦልቻ ምናምን የሚናገሩ ቢዳ ነው እነሱ የሚከተሉት የማን ነው? የሰሃቦችን አይደለም አንተ የምትላቸው ሰዎች አይደለም? እሺ አይደለም። እኔማ የሰሃቦች እየነገርኩህ ነው። አላህ ከአርሽ በላይ ነው ብለው ቃል በቃል ሰሃቦች ተናግረዋል። የሰሃባ ተማሪዎች ተናግረዋል። እነሱ ነው ዑመር ኮምቦልቻ የማን ነው የሚከተሉት? የማን ነው የሚከተሉት? ዝም ብለው ብድግ አድርገው ነው የሚያወሩት። አዎ አየህ፣ ከሰሃቦች ከታቢዒዎች ትርጉም ውጭ የሆነ ትርጉም ነው እየተከተለ ያሉት እነሱ በማስረጃ ነው። ላሳይህ፣ ከቡኻሪ አውጥቼ ላሳይህ። ማሳየት አይጠበቅብም። ያው ዝተነገርከኝ ያው ታሳየኝ ባታሳየኝ ምን ስለማላምን ማሳየት አይጠበቅብም። ችግር የለውም። ሄድና ጫተን ጋር እንዲህ ናቸው አባሾች። አያቸው አይደል? እንድታውቁት ነው። ዝም ያልኩት እንዲህ ናቸው። ወላሂ ላዚም የሰሃቦችን ትምህርት አይቀበሉ፣ የታቢዒዎችን ትምህርት አይቀበሉ። ቡኻሪ ይላሉ፣ ቡኻሪ ያስቀምጠውን ትርጉም አይቀበሉ። ነቢዩ ሰለላሁ ዐለይሂ ወሰለም أصحابي كالنجوم بأيهم اهتديتم عنه وإن كان فيه مقال لبعض أهل العلم في هذا الحديث يعني صحابوشي ሁላቸውም እንደ ከዋክብቶች ናቸው በየትኛቸውም ብትከተሏቸው እውነቱን መንገድ ትመራላችሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ وستفترق أمتي على 73 فرقة كلها في النار إلا واحدة قيل من هي يا رسول الله قال من كان على مثل ما أنا عليه اليوم وأصحابي አሉ የኔ ተውለድ ለ73 ይከፋፈላሉ ሁሉም የሳት ናቸው አንዷ ስትቀራሉ ማንቻቸው አንዷ የምትድነው ሲባሉ ጊዜ እኔና እናንተ የኔ ጓደኞቼ ያላችሁበት መንገድ ብለው ተናገሩ አብዱላህ ኢብኑ አባስ ከነዚያ መካከል ነው እርሱ ያስተማራቸው ተማሪዎች ምን አሉ الرحمن على العرش استوى የሚለውን ቡኻሪ ራሱ አምኖበት አስቀመጠው አላ ወርተፈዐ ከአርሽ በላይ ሆነ ከአርሽ በላይ ከፍ አለ ብሎ አስቀምጠው ይወሻል አይደል የሰሃቦችንና የታቢዒዎችን ግንዛቤ እንድትከተሉ ነብዩ ሰለላሁ ዐለይሂ ወሰለም አደራ ብለው ነው የሄዱት ሐዲስ ላይ ምን አሉ خير الناس قرني ثم الذين يلونهم ثم الذين يلونهم አሉ ከሰው ሁሉ መልካም ሰው ብሎ ማለት በኔ ዘመን ያሉ ሰዎች ናቸው ሰሃቦች አሉ ከዛም የሚቀጥሏቸው በሶስቱ ክፍለ ዘመናት ላይ ያሉትን ወታቸዋል በ300 ዘመን ላይ ያሉትን አደራ እነዚህን ግንዛቤ ተከተሉ እያሉ ሄደዋል ነብዩ ሰለላሁ ዐለይሂ ወሰለም እነዛ እንዴት ነው የተገነዘቡ ከተባለ እኔ ሁሱ እጅግ በጣም ያስገርመኛል በትዕግስት የሰውን ሐሳብ እንደዚህ ማስጨረስ በትዕግስት የሰውን ሐሳብ እንደዚህ መስማት ትልቅ ስጦታ ነው ይቀጥል ደግሞ አንዳንዶቻችን እስቲ በመረጃ በሆነ ነገር እንመን መረጃ ብትሰጠኝ ራሱ አላምንም ማለት ምን ማለት ነው በምንድን ነው የምታምነው እጅግ በጣም የሚያስገርመው ነገር ደግሞ ሁሱ በእስላሞች ብቻ አይደለም በክርስቲያኖችም እንደዚህ ይፈተናል አንተ እኮ የምታወራውን እንኳን አውቀዋለሁ የምታወራውን አሁን ቀድሜ አውቀዋለሁ አንተ ምን እንደምታወራው ቀድሜ አውቀዋለሁ ግን ተው ከሁለት ሲኒ በላይ አትጠጡ ተው ያሳለፍነውን አትርሱ ተው ምን በብርሌ ምን በምሳሌ ይባላል ተው እናንተ በጆክ ነው እንደያዛችሁት ቆይ አንተ የምታወራውን አቀል ነሽ ንገረኝ እሺ ልስማሽ ለምሳሌ እኔ ምታጠጥ ጥያቄ ተቀባይ አይደለ ማራው ምንድነው እስኪ ንገረኝ እንደው መስማት ፈልጋለሁ ጥያቄ ተቀባይ አይደለ ጥያቄ ልትመልስ አይደለ ያለው እስልምናን እያስተማርክ ነው አይደለ እኮ አዳምጠኝ ልመልስ ወይ አይደለ ወይ አዎ በላ አይደለ ወይ አይ ወይ አዎ ይኸው ቀጥታ ጥያቄ እኮ ነው የምጠይቀው አንተ እኮ ያውዛገብክ ነው አዎ ወይ አይ አዎ ነው አይደለ የነብዩ መሐመድን እንትን ልደት ትቀበላለህ አትቀበልም እሺ ለመለሰለት አዳምጠኛለህ አንድ ደቂቃ እስቲ ልደታቸውን ትቀበላለህ አትቀበልም ልደት ማለት ነው የተወለዱበት ነው ምንም ሌላ እንትን አፈ ታሪክ የለውም የተወለዱበት ማን እንዴት ማለት እንደስ የተወለዱ ነብዩ መሐመድ ሰው ናቸው አይደለ ሰው ናቸው ልክ እንደ ኢየሱስ አዎ ቆይ ቀስ በል አይደለም ቆይ ማስረጃ ለስተህ እንደ ኢየሱስ ሰው ናቸው አይደለማ እኔ ሰው ስለ ኢየሱስ ክርስቶስ ከሆነ እኔ ብዙ እንትን እሰጣለሁ ችግር የለውም አሁን ወደ ኢየሱስ ክርስቶስ አይ አይደለ እንዴት እንደምሸውድ አይ አይደለ ጥያቄን እየመለስክ አይደለም ኖ መማር እኮ ነው እሱ ምን መሰለህ እዚህ ጋር መማር ነው ችግር የለውም ኢየሱስ እንደዚህ ሆነ ነብዩ መሐመድ እንደዚህ ሆነ አይደለም እሺ ጥያቄው መልስ ነብዩ መሐመድ ከተወለዱ 1500 ምናምንኛ መውሊድ ተብሎ ይከበራል ቁርአን የወረደው ለነብዩ መሐመድ ከተባለ ቁርአን ከወረደ በኋላ ነው እስልምና የጀመረው ማለት ነው ከዛ በፊት እስልምና አይታወቅም እንደማለት ነው ገብቷል
ነብዩ መሐመድ ከተወለዱ ስንት ዓመት 1500 ምናምን ያው ቀሩ 1500 ምናምን ተብሎ 1400 ምናምን 1400 እሱ ችግር የለውም ብቻ እንደዛ ተብሎ ይከበራል መውሊዱ። ማስረጃ እስልምና የሚያወጀው እሱ ነው አይደል? ለምን ነው በቲቪው ማለት ነው? ማስረጃ ወጣ ትልቁ ላይ ነው ፈት ወላ ተናገርከው። ኦኬ መውሊዱን አትቀበልም? ማስረጃ መውሊዱን አትቀበልም ወይ? ወላ ተናገርከው። ከዚያ አታልፍም በቃ መውሊዱን አትቀበልም ወይ? ማስረጃ ሳይያው መውሊዱን አትቀበልም ወይ? መውሊዱን አትቀበልም? አያረላ መውሊዱን አትቀበልም? አሻዳን ተካሽ አሁን የታደርገሽ ይላል መውሊዱን አትቀበልም አይደለም? ወይ አይ እኮ ነው መልስ መሆን ያለበት ወይ አይ እኮ ነው። መውሊዱን አትቀበልም? አሁን የታደርገሽ አዳንተሽ መውሊዱን አትቀበልም? እስቲ እዛ ነገር ውስጥ ምን ከተተ? እስቲ አሁን እኮ ስለ መውሊድ አይደለም ማውራት ያለብህ፣ ስለ ፈጣሪነት ነው ማውራት ያለብህ። አንተ ክርስቲያን ነህ፣ ኢየሱስ ፈጣሪ ነው አይደለም በሚለው ነው መወያየት መቻል ያለብህ። መውሊድ ምን ያደርግልሃል? ቀጥል ደግሞ እጅግ በጣም ትልቁ ጦርነት ተነስቷል። ሶስተኛ የዓለም ጦርነት ብንለው ይቀለናል። ይሄ ጦርነት ደግሞ በአንድ ኡስታዝና በእህታችን መካከል የተነሳው ጦርነት ነው። እነዚህ ጦርነቶች ምንድን ናቸው? እንዴትስ ናቸው? ማን ነውስ የጀመረው? ኡስታዙ መጀመሪያ ምን አሉ? ሙሐመድ በልና ጥራኝ ብሎ እፎይን የተናገረውን ሰው አይታችሁት ከሆነ አሁን ምን እያደረገ እንደሆነ አይታችሁ ከሆነ ማለት የሚገርመው ግን ስሜ መሐመድ ይባላል። መሐመድ ብለህ ጠራኛለህ ማለት ነው። የሚገርመው ግን የዛን ጊዜ ምንድነው የተደረገው? መሐመድ ብለህ ጠራኝ ሹ ያኔ ጠይቅ ሹ ያኔ መሐመድ ብለህ ጠራኝ ጀብዱ እንዳደረገ ወየው እንደው ምን እኔ አላውቅም እንዴት እንደምገልጸው። ሐታ ኡስታዝ የተባሉ ትላልቅ ኡስታዝ የተባሉ ወየው ያዙ ልቀቁን አሉ። ወንድሜ መሐመድ በጣም ወድሃለሁ። ወላሂ አላህ ምስክሬ ነው። አጠገቤ ብትሆን ግንባርህን በሳምኩ ነበር ቆሜ ማለት ነው። ጀዛከላሁ ኸይረን ባለፈው ባደረከው ነገር ኧረ ሰራለ ተረ ምን አደረገው? መጨረሻ ውጤት ያንን ሰው ሐታ ያ ልጅ እንኳን እውነት ዲኑን እንኳን ሊሰልሙ እውነት እምነቱን እንኳን ወዶ ኮነ የገባው ወላሂ ያ ጭብጨባና ያ ፉጭት ያን ሰው የጥግ እንዲወጣ ያደርገዋል። ጥግ እንዲይዝ ያደርገዋል። እንዲመጻደቅ ያደርገዋል። ነብዩ ለዛ ነው የከለከሉት። ያው መጨረሻው የደረሰበትን አሁን እስልምና ላይ እና ክርስትና ላይ በነበርኩበት ሰዓት ምንም ለውጥ የለም እኮ እንዳው ወገቤ እስከሚንቀጠቀጥ ምን ስል ነው ማመልከው? ክርስትና ላይ ነበር የምጸልየው፣ እስልምና ላይ እንደዚህ ኦርቶዶክስ ጋር ወገቤን ይዤ ነበር የምጸልየው። ያውም ማለት ነው ሪል የሆነ ጸሎት እና ፊልድ ቀይሬ ነበር የሥራ ድርሻ ማለት ነው። ከዚህኛው ቤት ወደዚህኛው ቤት እንትን አስተዋውቅልን የኡምራን ሸፍንልሃለን አሉኝ። ኧረ ያውስ ቢላህ መሸጣዎች ብር እንክፈልህና ኡምራ ሂድልን ሁላ ብለውኝ ነበር። እውነቱን ልንገራችሁ ለምንድን ነው ይሄን ያነሳው? ለምን ታውቃላችሁ? ጉዳዩ ከቁጥጥር ውጭ ሆነ። خلاص ይሰልማል አንድ ሰው ዛሬ ሰልሞ ነገ ዳይ ይሆናል። ዛሬ ትሰልማለች ነገ መካሪ ትሆናለች። አሁን ላሙአኸ ይቅርታ ዝጋ ስናገር አዲስ ነው ስሙ አዲስ የምትባለው አንሴት ማን ነው ሀይ የሚላት? እስኪ ማንም ሀይላት መሰረትን ማን ነው ሀይ የሚላት? ማንም ሄደ ቁርአን አንቀጽን ኢንሻአላህ ከላይ እስከ ታች ራቁቱን አንብብላት። ቁርአን አንቀጹን የተቀራውን ሳይሆን የሚሰጥህ መልስ የሚያስቡልህ ማን ነው ሀይ ብሎ የሚያግዳቸው? የለም። ቁርአን መቅራት የማይችል ፋቲሃ መቅራት የማይችል ቁጭ ብሎ እንደፈለገ ይፈነጫል። ተው ብለህ ብትናገር አትችለውም። አሁንም አልመሸም ገና ነውና መሸሽን ትተን እንጠቁም። ተው እምቢ ያለውን ደግሞ ቁርቁም። ይሄ የኡስታዛችን ንግግር ደግሞ አዲስን አልተመቻትም። አዲስ ደግሞ በዚህ ነገር ላይ እጅግ በጣም ተቆጥታ እጅግ በጣም ተናዳ ነበር እያወራች የነበረችው። ታኔን አዲስ የሰለመችውን ሴት ለማሸማቀቅ ስሟ ማን ነበር ምናምን ብለህ የመጣኸው like who are you? አዲስ የምትባለዋን ሴት ማን ነው ሀይ የሚላት? እስኪ አቸው ክብር ተጣለው። እንዳንተ አይነት ግን ሴት ጠል ለሆነ ሰው ግን ሴት ጠል ነህ አንተ። ሊትራሊ ሴት ጠል ነህ። እና ስታር ሊቪንግ ዩር ላይፍ የራስን ህይወት ብትኖር ጥሩ ነው። አትሸሸግ። ላይቭ የከፈትክ ነጭ መስለህ ቁርአን ቢቀራባቸው ፈቲያን የሚያውቁ ፈቲያን አንተ መታስተምረን እስቲ ናስተምረን
ኡስታዝ ቅጭ ለብሳ አንተ እነዛ ኡስታዞች ምናምን ብለህ የምትሳደብ አንተ ሌላ ወንድሞችን ሁሉ ላይክ ቁጭ ብለህ ታዛቢ ወንድሞችን ታዛቢ ሆንክ። ኢማጂን አንተ እኔን አዲስ የሰለመችውን ሴት ለማሸማቀቅ ስሟ ማን ነበር ምናምን ብለህ የመጣኸው ላይክ who are you like ስለዚህ መጀመሪያ ከወንድሞች ጋር ቁጭ ብለህ ተስማማ። ሂድና ከወንድሞች ጋር ቁጭ ብለህ ቁርአንን ፊቂ ምናምን የተባባል ቁጭ ብለህ መጀመሪያ ያንን ፕሮብለም ሶልቭ አድርግ። ተግባባን? ችግርን ፍታ መጀመሪያ ከወንድሞች ጋር ሂድና ይሄ እንደዚህ ነው። እኔ ሴቷ ጋር መተ ስለ ሴት ጠልነትን ከማንጸባረቅ በፊት first of all ከወንድሞች ጋር ተስማማ። ሂድና ትምህርት ተማማር። እነዚህ ሴቶች እንደዚህ ይገባቸው እኔን የሚወክሉ በጣም ብዙ ኡስታዞች አሉ። በጣም ብዙ ዕውቀት ያላቸው ስለ አዲስ ብትሏቸው አዲስ ማን እንደሆነች ቁጭ ብሏቸው የሚነግሯችሁ ስለ ባህሪ ስለ አስተዳደግ ስለ ህይወቴ የሚነግሩ በቂ ኡስታዞች አሉ። first of all ከነሱ ጋር ቁጭ ብለህ አውራ። ከኔ ከሴቷን ስም ከመስጠት በፊት ማለት ነው። ስለዚህ የማይወክላት ሰዎች አሉ ብለህ ካሰብክ ደግሞ እኔ ራሴን እወክላለሁ። ራሴን ከፍቼ ቤቴን ማለት ነው መናገር እችላለሁ። ህግ ከምትፈልግ ከሆነ በህግ መኮርኮም ላልከው ደግሞ መኮርኮም ምን እንደሚመስል ኔክስት ታይም አንድ ነገር እኔ ላይ እንዲ ቢደርስብኝ አሳያለሁ። ዝም ብዬ ቁጭ ብዬ አንተን ወሬ የምመለከት ሴት አይደለችም አዲስ ዓለም ማለት። ይሄንን አስታውስ። ቁጭ ብለህ የምትፈትለውና የምታስፈራራት አይነት ሴት አይደለሁም። ዛሬ አንገታችንን የምንደፋው ለአላህ ብለን እንጂ እንዳንተ አይነቱን መጥቶ ሃይማኖት ጠላት ተሸሽጎ ሊያሸማቅቀኝ ሆነ ስሜን ሊጠራ አይደለም። ተግባባን? ሃይ ልልሽ ፈልጋለሁ ካልክ ሃይ እንድትለኝ my door is open አንደኛ። ሁለተኛ ሊኮረኮም ልትኮረኩም አስበህ ኩርኮማም እንደሚመስል then I'll show you okay። ህፃን ልጅ ጋር አይደለም እያወራህ ያለው የምታስፈራራት እቺን ህፃን ልጅ የለመድከው በሰፈር ወይ ቤተሰቦችን ምናምን አይ ዶንት ኖ ምን አይነት አስተዳደግ ላይ እንዳደግ ካላቅም ቤተሰቦችን እያስፈራራክ ቡሊ እያደረክ አድገህ ከሆነ እኔ እንደዚህ አይነት ሴት አይደለሁም። ማንንም ቡሊ አያረጋኝም። ተግባባ? ማንንም ሰው ከሆነ ሙስሊም ወንድም ማነኝ እና እንደፈለኩኝ ልመጻደቅ ማን ነበር ያቺ ስማ ጥሩልኝ እንደዚህ ካባ እንደለበሰ ልትመጻደቅ ምናምን አስበህ ከሆነ ላይክ እንደዚህ ስትመጻደቅ ትኖራለህ እንጂ እንዲች ነው ማልሰማ እንዲ በጆሮ ያልፍም ማለት ነው። እማልሰማ በመከባበር በሚቹዋል አንደርስታንዲንግ እንማማራለን። በመከባበር ፈርስት ክብር ይበልጣል። ገባ? ስለዚህ ራስን ያላከበርክ ሰው ስሜን ደግመህ እንዳትጠራ። ስሜን ማለት ነው ደግመህ እንዳትጠራ። ተግባባን? ስለዚህ ያንን መልእክት አድርሱልኝ። ስሜን ደግመህ እንዳትጠራ። አላቀም አውቄ ወቅቲ ላይክ ጀዝባ ነገር ነው። አይ ኖ ራይት ላይክ ባለጌ ነው ብልግና ስም መጥራት ተገቢ አይደለም። ማድረስ ስላለብኝ እኔ ጉዳይ ዲያኔ ምን አገባኝ ብለሽ ነው። እኔ ኮሜንት ማልሰጥበት ሰው ቢኖር እሱ ሰውዬ ነው። ላይክ አም ናት ጎና ኮሜንት ባርህም አይመለከተኝም። ስሜን ጠርቶ ግን ለተናገረው ኡስታዝ ግን ባለጌ መሆኑን ለመናገር ነው የመጣው። እዚህ ጋር ሁሉም ዲንን ለመጠበቅ ነው። እዚህ ጋር ስድብ አያስፈልግም። እህታችንም ትልቁ ስህተቷ እዚህ ጋር ነው። እየተሳደበች ነው፣ እየፈለገች እንደፈለገች እየሆነች ነው ያሉት ኡስታዛችንም እዛ ጋር በምክር መልኩ መስጠት እየቻሉ እሳቸውም እንደዚህ ማውራታቸው ተገቢ አይመስለኝም። ሲቀጥል ደግሞ ኡስታዝ እጅግ በጣም 97% ትክክል ላይ ናቸው። ለምን እንዳልኩ እንገራችሁ። ለሰለምቲዎች ብዙ ማጨብጨብ አይሆኑም። ምንድነው እስልምና እኮ የሰው ችግር የለበትም። በነገራችን ላይ ሲመጡ በተቻለ መጠን እነሱ ብቸኝነት እንዳይሰማቸው ከጎናቸው ልንሆን ይገባል። እንደዚህ ግን ሁላችንም ዲቤ እየመጣ እንደዚህ ምን ሆነ ነገር ወላሂ እኔ ሁሌም ቢሆን በራሴ ማፍሮ ነገር ቢኖር ያ ነው። አንድ ሰው መጥቶ እኛን ስለተቀላቀለ እኛን ያሰድጋል ማለት አይደለም። አንድ ሰው እኛን ስለተቀላቀለ የሆነ ነገር ይጨምርልናል ማለት አይደለም። ያ ነገር ለራሱ ጥቅም ነው፣ ነገ እሱን ነው የሚጠቅመው። ኡስታዙም ደግሞ ለዚህ ንግግሯ አጠር ያለች መልሷሉ። እኔ አቡ አብደላህ ማለት ነው። ምን አረችና ነው መሰርባት? አሁን አንተ ቁርአን መረጃ ጠይቅ፣ ሐዲስ መረጃ ጠይቅ። አላህ እንኳን ሙስሊም የሆነ ሰውና لا ምን አለችና ነው የሰደብካት? ወይስ መለስ ተው መረጃውን። እሷ ምን አለችና ነው የሰደብካት? መሰረትን ስደባት እንደፈለገው እሷ ትናገራለች። ይቺ ምስኪኗ ምን አረገች? ምን የሚል ስድብ ምን የሚል ስድብ? እስቲ ይሄ ዛያ ያቀረረካት እኮ ነው ያለው። መቼ ተታሃታል? አንተ እኮ የምተው የሞተ ቀብሩ መረጃ እስቲ ቪዲዮ ፎቶ ትሳደባለህ። ላቶ እሱን አመጣልሃለሁ ወላኪን አንተ እስቲ መረጃ ስጠኝ እሷን ግለሰቧን የሰደብኩበት። ስለዚህ መረጃ አላህን የምትፈራ ከሆንክ
እስቲ እንዲህ ብለሃታል፣ አንቺ እንደዚህ ብለሃታል ነገር አው ሚዲያ ላይ መውጣት በእስልምና አይፈቀድም። ተኳኩላ ቅንድብ ሐራም ነው። ረሱላህ ሰለላሁ ዐለይሂ ወሰለም ለዐነላሁ المساط والمتنمسات እስልምና ጋር ትወሸቅ ነብያችን ናቸው ያብኒ አደም እስልምና ጋር ትወሸቅ ወንድሜ እስልምና ከሆነ ሰው ማንቋሸሽ የለም። የሞተን ሰው እንኳን አላህ የገደለው ስጁድ ወረዱ የሚል አንድም ላይ አላገኘህም። ሁላችንም እናውቃለን። አንተም ፍቅህ ቀርተሃል፣ እኔም ፍቅህ ቀርቻለሁ፣ እናውቀዋለን። የት ቦታ ላይ ነው ስጁድ ወረዱለት አንድ ሰው ሲሞት የሚለው? እስኪ ያሳየኝ መረጃውን እዚህ ላይ አውጣና ይኸውልህ በትልቁ ላድርግህ። እሺ መርሐባ አሳየኝ። ካዳመጥከኝ ኢንሻአላህ ጠብቀኝ በደንብ አድርገህ አንተ የምትጠይቀኝ። እሺ አሳያለሁ በደንብ አብሽር። ለዚህ ከበቃ አንተም ማሻአላህ ወላው ሙሸቱን ነው። ሴቶች ተሳደብ የሚውል አይደል እንዴ? እንደ መሰረተ ይችል ለሙሳፋሻን ነው ነው አራት በትልቁ አርቡትና ያሳየኝ። እያንዳንዳቸው እኮ ሰውን እያስፈራሩ አራት አሮጊት ያላቸው ናቸው። ሴት ልጅ ሲሳደቡ ሲያንቋሽሹ እያንዳንዱ አራት ሚስት አላቸው ነው ይወረጅልኝ እያለ ሴትን ሲያበላሽ ነው። ያው ልክ ይሄ ነው። ይችናት ምን አረገች? አሁን እስኪ ይችል ያደረገችው ነገር ደግሞ አንዴ መረጃው ቪዲዮ ወጣ በትሎ ላረግህ ነው። ኢኽዋኒ አንድም ሰው እኮ ሙስሊም የለም። በቃ አንተው ብቻ አንተው ነህ አይደል ሴትን እንደዚህ የምታንቋሽሽ? ናቶሎ ይል ሚውት ነው ወንድማችን ሚውት ነው ክፈት ሻሻክሽክ መረጃውን ላቀርብልህ ነው። አትቸኩል ወዳጅ ያለ አትሳደብ መሐመድ። መጀመሪያ ፋቲሃን ስቀራ ከሰማሁ በስነ ስርዓት ኡስታዝ ብዬ እጠራለሁ። አንተ ፋቲሃን አልሐምዱን በደንብ ከቀራ ወላሂ ወተላህ አልሐምዱን በደንብ ከቀራ አልሐምዱን ሱረቱል ፋቲሃን በደንብ ሁሉም ሳይገለብጥ ከቀራው እኔ አደንቃለሁ። ወሬ አይደለም ናቶሮ እኔ እናንተን ደግሞ የሚያወዳድረን ይኖራል እዚህ ላይ ፋቲሃን ብለሃል። የኔና ያንተ ናቂስ ያለው ከሆነ ፋቲሃን የሚያወዳድረን ወሬ አይደለም። ሸክሸክ አይወል ሀዳምጠኝ ሐዲስ ሰነድ ተውና አንተ ፋቲሃን አልሐምዱን ከቀራ እኔ እናንተን አልሐምዱን የሚያወዳድረን ሰው ይመጣል። ችግር የለም። ያ ኸይኔ ሰማሃለው ቅራ እኔ ሰማሃለው ቅራ ፋቲሃን አልሐምዱን ቅራ ችግር የለም። አንተ ምንድነህና አንተ እኮ ጃሂል ነህ። ሴትን ትተሳደብ የሚያወዳድረን ሰው እኔ እናንተን ይመጣል። ሸክሸክ ወረዴ ናቶሎ ሴቶችን ሲሳደብ የሚውል ጠብቀኝ እመጣልሃለሁ። አራት አሮጊት ሲርያለው ሴትን ሲሳደብ ይውላል። ምን ነገሮች እየተባባሰ በዚህ መልኩ ይሄድ ነው። ለዛሬ ስንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ አንቺ ሁላችሁም